ሰዎች እንዳሉ ነግራችኋለሁ። ግን እስኪ ምን እንደሚያመጡ እናያለን። እኔ እንዳላችሁ ወንድማችን ከመቶ ሰው ቢያንስ ሁለት ሰው ቢተርፍስ ቢነቀስ የታችን እኮ ንግግራችን ስባት ነው ገብታ የራሷን ተሞክሮ ይነገራቻችሁ 18 ዓመት የሰራሁት ንብረቴ ዛሬ እጄ ላይ አይደለም ያለው ሰው ሀገር አሁንም ሰው ቤት ነው በዚህ ድሜ የምሰራው ልጆቼ ልብ ግዙ ብላ ስትመክራቸው እንኳን እዚህ ሀገር ላሉ ሴቶቹ አንቺ አርጂ ተሻለ ይላሉ አያችሁ አይደል ንግግራቸው ላለመረታት ላለመሸነፍ እጅ ላለመስጠት እሷን እንደዚህ ይሏታል እኔን የሚሉኝ እንደዛ ነው ነገርኳችሁ መታችሁ ባዶዬን ቀረው ብትሉ ማንንም አይሰማችሁም ከማለት በስተቀር አበሻ የመጨረሻው ማዘዝ ያሽማጥጥባችኋል ይኸውላችሁ ችግራችሁን ደብቁት ችግራችሁን ደብቁ ለፈጣሪ ብቻ ንገሩት ራሳችሁን ግን ከሰው ፊት አታዋርዱ ነገም ሌላ ቀን የሚሰማኝ ሰው ካለ ነገም ሌላ ቀን ቀና በይ እህቴ ሳይረፍድብሽ ንቂና ቤት ብር ኮተት ልብስ ድሪቶ ገንዘብ ፍቅር ምናምን እያልሽ ራስሽን አትቀልጅ ቆም በይ መጀመሪያ ራስሽ ሁኚ መጀመሪያ ከራስሽ ጋር ሁኚ መጀመሪያ ራስሽ ጋር ስብሰባ ተቀመጭ መጀመሪያ እኔ እግዚአብሔር ለሚሰጠኝ በረከት ብቁ ነኝ ወይ እኔ አሁን እግዚአብሔር የሚሰጠኝን ነገር ለማስተዳደር እበቃለሁ ወይ ብለሽ ብቃትሽን መጀመሪያ አረጋግጭ ከዛ በኋላ ምንም ነገር ይሰጥሻል አይገርምም አንኳኩ ይከፈትላችኋል ጠይቁ ይሰጣችኋል ላለው ይጨመርለታል እመኑ ይደረግላችኋል እኮ ነው የተባለው ሌላ ምን የተባለ ነገር አለ ሌላ ኮተት የተባለ ነገር አለ ንግርኳችሁ መጽሐፍ ቅዱስ ላይ የተጻፈው ቁርአን ላይ የተጻፈው ይደረግልሻል ቃል ነው አንቺ ያንን ለመቀበል ዝግጁ ነሽ ወይ ባንክ ላይ ላለ ብር ያልሽ ዘፈን ከመዘፍኝ ማየት ተከለከለ ጎድ ያፈላ ባንኩ ተቃጠለ የሆነ ክፍለ ሀገር ላይ በመሳሪያ ተመታ ሲባል ሄሎ ብር አብሮ ተቃጥሎ ነው እኔም ከዚህ ገንዘብ ከፍክፌ መቃጠለው ትላለች ምን ሆነሽ ነው እንዲሆንሽ እናንተ ቆይ ምንድነው ያውን የሆናችሁት እኔ እኮ ግራ የሚገባኝ ነገር የሚያስጨንቃችሁ እኮ የሰው ልጅ ያስጨንቃል ያልተባለ ተራና ፍሬከርስኪ ነገር እኮ የሚያስጨንቃችሁ እናንተ እኮ ከብር በላይ ውድ ናችሁ ቆይ ዋጋችሁን አውቃችሁት ነው እንደዚህ የምትረክሱት ዋጋችሁ ስንት ነው ቆይ ዋጋሽን ታውቂዋለሽ ዋጋሽ እኮ በእግዚአብሔር እጅ ነው እንጂ የተያዘው በሰው እጅ አይደለም አንቺ የምትሰሪው ብር እኮ ያንቺ ዋጋ መመጠኝ ልብስሽ ውድ ነው አንቺ ትረክሻለሽ ምን የሚሉት ኑሮ ነው የምትኖሪው የለበሽው ልብስ ውድ ነው አንቺ ርካሽ መሆን ምን ማለት ነው ምንድነው ተውት ባንክ ብር ያለው ምናምን እናንተ እኮ እዚህ ሰው ሀገር ላይ እየጋጣችሁ ሀብታም ተበድሮ እኮ ሰርቶ እያተረፈበት ነው እናንተ ሊያስጨንቃችሁ የሚችለው እድሜያችሁን ጊዜያችሁን መጠቀምና ጤናችሁ ላይ ነው ኢንቨስት ማድረግ ያለባችሁ ከእግዚአብሔር የተሰጣችሁን ተንከባከቡ እንጂ የተባላችሁት ሌላ ምን ተበላችሁ ለምንድነው አንቺ ከሌለሽ የማስደስትሽ ቤት ላይ የምትንፈራገጭው አንቺ ከሌለሽ የማስደስትሽ ገንዘብ ላይ መከራሽ የምታየው ገንዘብ እኮ እቃ ነው የምትገዥበት የሆነ ችግር ትወጭበታለሽ ከመከራክን ያወጣሽ ከንተን ከኩላሊት መዳን ከካንሰር በሽታ ያድንሻል ሳትወድቁ ተነቁ እቺ ታችን 18 ዓመት ጤነኛ ስለሆነች ነው ያለችው ማንንም እስኪ አሁን 18 ዓመት ሰርቶ የባለፈው ታሪክ ነግሬያችኋለሁ አይደለ 17 ዓመት ሳውዲ አረቢያ ሰርታ ቤተል ላይ በዛ በድሮ ዘመን ቤተል አስፋልት ዳር ላይ G+4 ቦታ ወስዳ G+4 ሰርታ በ17 ዓመቷ ኢትዮጵያ ስትገባ እድሜዋ 47 ነው 46 ነበር እድሜዋ ስትገባ እድሜዋ ከዛስ ለመኖር ገና ሀብላ ስትጀምር ከላይኛው እየኖረች ታችኛውን አከራይታ መኖር ስትጀምር ኩላሊቷ ፌል አደረገ ለምን እዚህ በጣም ረጅም ዓመት ሰርታለች ከዛስ ኩላሊቷ ዳይሊሲስ ስታደርግ ቆይታ ወርቋን ሽጣ ያመጣቻትን ብር ጨርሳ ከዛ በቃ ኩላሊቷ
መቀየር አለበት ይሄን ያህል ብር ያስፈልጋል ስትባል ከቦረና ከነገሌ ቦረና ወንድሟ መጥቶ ሲመረመር ኩላሊቱ ጤነኛ ሆኖ ኩላሊቷን ሊሰጣት ቤቱ ተሽጦ ብር ገና እየተረካከቡ እያለ ሞተች። አሁን ቆይ እስቲ መልሱ። አሁን እቺ ሴትዮ ምን ሆነች ነው የሚባለው? ነፍሷን እግዚአብሔር ይማረው ግን ምን ሆነች ነው የሚባለው? እስኪ ፍረዱኝ። እስኪ ቤት ለመስራት 17 ዓመት ከሰው ሀገር ላይ ከተሰቃየች ቤቱ የለቅሶ መጃት ላኪ ባክሽ ነው ለቅሶ መጅ ምትልኩብኝ ምንድነው? ልታቋርጡት ነው አቋርጡት፣ ችግር የለው። ቆይ እስቲ ንገሩኝ። ይቺ ሴትዮ 17 ዓመት የሰራችው ቤት ኩላሊቷን ካልገዛላት ለኩላሊቷ ካልደረሰላት ምንድነው G+4 ሰርቶ ሰው መሆን? በደናው ጊዜ እኮ ነው ቤት ላይ G+4 የሰራችው። ዛሬ G+4 አይደለም G+1 አይደለም ኖርማል ቤት የመስራት አቅም የላችሁም። አርቲፊሻል ምግብ እኮ ነው የምትበሉት። ፌክ ነው ሁሉ ነገር ፌክ ነው። ምግቡ ጤና አይደለም፣ ካንሰር ያመጣል። አሁን የምትበሉት ምግብ ይሄን ታውቃላችሁ፣ በሳይንስ የተረጋገጠ። ዶሮ በ3 ቀን የደረሰ ዶሮ ነው፣ በ24 ሰዓት የደረሰ ዶሮ ነው የምትበሉት። ዳቦ ፍሩሽካ ነው። ዶም ትንሽ እንጀራ ስለምንበላ ነው የቆየ ነው። እሱም አሁን አንዳንዶቹ አሲድ ሆኖባቸዋል። ቆይ ግን እናንተ እንደ ድሮ 18 ዓመት አሁን እህታችን እንደቆየችው የምትኖሩ መስሏችሁ ነው? ያኔ እኮ በደናው ጊዜ ሁሉ ነገር ጥሩ በሆነበት ጊዜ ጠንካራውና ራሷን ቅርሷን ነክሳ የደና ቤተሰብ ልጅ ስለሆነች ነው የቆየችው። ይተታለለች ምን ያለች አሁን የነቃውት ነው ያለችው ከረፈለ አሁን። ከዛ በፊት ግን ሰው ነበር ተደግፋ የነበረው። ሰውን አይታው መሯት ካሁን በኋላ እግዚአብሔር ነው ብላ ቆርባ ቢያንስ እንኳን ነፍሷን ቤተክርስቲያን እየሰራች ትኖራለች። ሰው እንደዚህ መሆን ነው የምትፈልጉት እህቶች? እኔ ሌላ ምን ያልኳችሁ ነገር አለ? ቆይ ምንድነው? ቆይ ዘግይታ እሷ በባሏ ተካደች። በእህትና በወንድም ደግሞ የሚካዱ አሉ። አየው አይደል? ያው የምትካድበት መንገድ ገንዘብን ይቅርታ ላቋርጠና በባሏ ተክዳ ግን መታ ቲክቶክ ላይ ዳኙኝ ፍረዱኝ አይደለም ያለችው። ይቅር ብዬ ለእግዚአብሔር ሰጥቼዋለሁ። አያት አይደል? ለእግዚአብሔር ስትሰጥ ከእግዚአብሔር ታገኘዋለህ። ከባድ ጥያቄ ነው የሆነብኝ በጣም እና ሳሚ አንዴ እኔ ላውራ። ወላውን ወደ ዛቱ ስለሆነ ፈጣሪ ላመስግንና እኔ ባልም የለኝም ልጅም የለኝም አላገባም። እግዚአብሔር ይመስገን። ምጨነቅለት ምንም የለኝም። በአሳት በጣም ደስተኛ ነኝ። እግዚአብሔር በሚያውቁና ወደ ፈጣሪያችሁ ተመለሱ። ተናገር ቢያንስ አንድ ነፍስ ትተርፋለች። ይነቃል እግዚአብሔር ሚሳኔ የለም። እግዚአብሔር አብርሃም እኮ ሲናገር እኮ አንድ ጻድቅ ቢኖር አትምረውም ሰዶም ላይ ሲቃጠል አንድ ቢያንስ አንድ ነው። እግዚአብሔር ምሳሌ የለምና ተናገር። አይድ ከወንድማችን አሁንም አንተም ለንስሐ ሞት ያብቃ። ይሄንን ነው የምለው። ሁላችሁ እህቶች ለንስሐ ሞት ያብቃን። ሁሉ ኃላፊ ነው። ባለፈው ዘላለም ወንድማችን ነፍሱ እኔ የህይወት ታሪክ ውስጥ ነበር ሰምቼ በጣም ነው ደስ ያለኝ። በመሞቱ አላዝንም። ይወጣው ጨርሰዋልና ምንድነው እኛ የምንማረው? እና እግዚአብሔር በ11 ሰዓት እንኳን ብንነቃ ቢያንስ ለነፍሳችን ነው። ሰይጣን ያገለገለን የነበረ ወይስ እግዚአብሔር ነው? ነፍሴ ሆይ ለሰይጣን ያገለገልሽ ለፈጣሪ ያገለገልሽ? ሁለት ሚዛን አለ። ያ ሚዛን በመላእክት ያው እንደ ክርስቲያን ያንን ሚዛን ሲከፈት ምንድነው የት ነው የምንገባው? የዚህ ምድር ስቃይ አላፊ ነው። የላይኛው ግን ሱኤል ያሉ ማለት ነው። እግዚአብሔር ቆይ አንድ ደቂቃ ስጠን ንስሐ ገብተን እንመጣ ነው የሚላሉ። አንድ ደቂቃ ማለት ነው። ቶሎ የማይቀዘቅዝ እሳቱ የማይቀዘቅዝ እድሜ ልካችን ዲያብሎስ ብቻው ከመቃጠል ይዞን የሚቃጠል ይዞን እዛ ለመሄድ ያ ነገር እንዳይሆን ካሁን እንንቃ። ሁሉም ኃላፊ ነው። ሁሉም አያድንም እና ይሄንን ነው የሚላክ የሰማይ ቤታችሁ ስሩ። እኔ ማንንም አልከልኝም ማለት ይሄንን አይደለም። አሁን እሷ ስለገባሁበት በጣም ደስተኛ ነኝ፣ ግን እንድትማሩ ብዬ ነው። በጣም ደስተኛ ነኝ። ይቅርታ ደግሞ ይኖራችሁ። አንድ ሰው ስትቀየሙ ያ ሰው ሁሌናችሁ ተሸክማችሁ ነው የምትዘሩ። በነገራችን ላይ ማለት ቅልፍ እሱ እየተኛ ነው እየበላ እየዘነጠ እየኖረ
ያ ሰውዬው ህሊናችሁ ተሸክማችሁ የከራሳችሁ የእንቅልፋችሁ የህሊናችሁ ከአምላካችሁ ከሁሉ ነው የሚያስቀራችሁ እና ይቅርታ ልብ ይኖራችሁ። ይቅርታ እግዚአብሔር ለኛ እኮ አሁን የተሰቀልን ያ ሁሉ ስቃይ ግን ያ ሁሉ እኛ ሰቅለን እሱ ፈጥሮን እኛ ሰቅለን መስቀል ላይ ደግሞ ገና ሳይደርቅ ነው ይቅር ያለን። የሚያደርጉት አያውቁምና ይቅር ብለን። ሰው ደግሞ ደካማ ነው። ሰው አሁን እውነቴን ነው። እኔ በሆነ ነገር ላይ የተለያየ የሰው ስጋ እንደሚሸጥ አዲስ አበባ ታውቃላችሁ? ይህንን እያወቃችሁ ሰው ረክሰዋል። የሰው ስጋ እየተሸጠ ነው። የሰው ኩላሊት ንግድ ተጀምረዋል። የሚጠፉ ህፃናት የሚታረዱ ሰዎች ለንግድና ለስጋ ለእርድ እየዋሉ ነው አዲስ አበባ ላይ። ከማን ገዝታችሁ ስጋ እንኳን እንደምትበሉ እንኳን ወቁ። እኔ እውነቴ እንድትማሩበት ስለምፈልግ ነው። እግዚአብሔር በሚያውቀው በአይኔ በብረቴ ስላየሁ ነው። የሰው ንግድ ግን እንድትማሩ ሰው ለሰው መጥፊያ ሆነዋል። ይህ ትንቢት ደርሷልና ለነፍሳችን ወደቂ በክርስቶስ ፍቅር ሁላችሁ ወዳችኋለሁ። እንተም ከመናገር ወደ ኋላ ትል በጣም የማመሰግነው ጊዜያችሁ ስለያዝኩላችሁ ሙስሊሞች በሃይማኖታችሁ እኔ ማንንም ሃይማኖት እውነት ያነሱኝ ሙስሊምና ጴንጤ ናቸው። ትናንት ያበላኋቸው ለካርድ አጥቄ እውነት አንድ ነገር ልንገራችሁ አሉት። የሆነ ስራ ሄጄ ሴትዮዋ አልፈልግም ስትለኝ ስመለስ መስሪያ ነበር የወሰደኝ። ሀበሻ የወሰደኝ ደላላ ማለት ነው። እግዚአብሔር በሚያውቀው አንቺ አባትሽ አቅሻለሁ ትግሬ ነሽ አማራ ነሽ ኦሮሞ ነሽ ከምን አባት ይዩና ሰው ከፍልሽ ከፈለግሽ ታኝከስ እኔ አምላኬ የሚያህል ነው። እኔ ቤትሽን አሳያለሁ። ቤቴም አላውቆም አሳየሁት። ቁልፉ ከበር ላይ ደብቀኝ ቁልፍ የለኝም በምን ልግባ አልኩ። ልየው ክፍልና ክፈችው አለኝ። እኔ ማን ነኝ ሞኝ ነኝ? እኔ እኮ አምላክ ያዝኩት ልጅ ነኝ። በቃ ቁልፍ ስለሌለኝ መቼም ጎዳና ላይ አይተኝ ታውቃላችሁ። የአረብ ሀገር ህግና እግዚአብሔር አተረፈኝ። ለሁለት ወር ስራ ጥቼ ከአንድ ቤት ያንን ሁሉ ስጠይቅ የት እናቅሻለን ላስርበት ማለት ሰርቼ ለሚከፍለው እኮ ነው። ሰርቼ ለሚከፍለው ያንን ነው ሰው በቃ ያልኩ። አሁን ጓደኛ የሚባል የለም፣ ማህበር ማሽቃወጥ የሚባል የለም። እግዚአብሔር በማውቀው በስውር ስጡ በስውር እሰጣችኋለሁ ያለኝ አምላክ ለሳ አደርጋለሁ። ግን ሰው ያንን እንኳን ለዛኛው ችግሬ ካልበቃ ለመቼ ነው? አሁን በቃ ስጠፋቸው መፈለግ ጀምረዋል። ለምን ለኔ አይደለም እኔና አይደለም የምፈልጉት ገንዘብ ነው የምፈልጉ። ያ ደግሞ የለም ተነቅቷል። አሁን የለም 5 ሳንቲም ራሱ አንድ ዳቦ ለድሃ ባወላ እድሜ ልካቸው የታሰሩ ነፍሳቸው በሞትና ነገ ነው የምንሞተው ብሎ ለነሱ ባበላ በፈጣሪ ትልቅ ነገር አለ። ለአንዱ መጥፋት ብሰጣው ያጸድቀኛል። ለሚያሽቀብጥልኝ በየዓመት ባሉ ሽሮ በየዓመት ባሉ አብት ልብስ በየዓመት ባሉ ዶሮ ጣላም እየጠመቁ ነበር ማዘርላቸው የሀገራቸው ባህል ትዝ ይላቸዋል እያልኩ ግን ያ ሁሉ የለም ማርያምን የለም። እውነት መንገራችሁ የለም። እናንተ የምትኖሩ ፈጣሪና ህሊናችሁና ራሳችሁ ብቻ። ስለዚህ ይሄ ከመውደቃችሁ በፊት እኔ ነነዌ 3 ቀን ተኝቼ አልጋ ላይ የሚያገላብጠኝ አጥቼ የታለሽ ቆናለ ግን የጠበቀኝ አምላክ ግን አልተው። እግዚአብሔር ይመስገን በዛ ያስተማረኝ ነበር። ዛሬ ሞትኩ ነገ ሞትኩ ስል ግን ያቆመኝ እግዚአብሔር ይመስገን አስተማረኝና ተማር። ለራሳችሁ ነው ማንንም አይደለም ማርያምን ለማንንም አይደለም። አሁን ስጠፋ የት ገባሽ የት ወጣሽ? እኔ ሀገር ቤት ገብተው ስለተጨነቁ ስለ በቃ አረብ ሀገር የነበሩ ሀገር ቤት ገብተው ሳጡ ስለሚያሳዝኑኝ ወይኔ ያተክናንት ወንደኔ ደሞዝ የተከፈላችሁ ነበራችሁ ብዬ ስልክላችሁ ማለት ነው ወደ ሌላ ሀገር ሄደው እነሱ ጂኤፍና ምንድነው የሚባለው አሁን ፋሽን ቤት መጥቷል ደግሞ ሪልስቴት የሚሉት እሱ ለመግዛት ነው ድጋሚ አግዝኝ ሲሉ እንዴ ያኛው ሳይመልሱ ድጋሚ አግዝ ይስላክ እንዴ አንቺው ከማን ጋር ይዋልሽ ነው እና ስታደርጉ ደግሞ ማለት ነው አንድ ነገር እንዳይጸጽታችሁ ስለመቤቴ ስለመድኃኒዓለም ብላችሁ ስጡ፣ ስለሚካኤል ብላችሁ ስጡ እንዳይጸጽታችሁ ሊናችሁ ካበደራችሁ ምክንያት በኋላ
እንደማይመለስ ያውቃችሁ ስጡ ነው የሚለው። እግዚአብሔር በሚያውቀው ይቅርታ ቢኖራችሁ ይቅር በሉ፣ ተበድላችሁም ይቅር በሉ። እኔ ይሄን አይደለም ወደ 10 ምናምን ሰዎች ላይ ይቅርታ አድርግላቸው በሆነ ነገር ስለካዲ ራሳቸው ተመተው ነው በቃ እኔ